አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የወሎ አፕ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም ነው። ጓደኞቼ ዛሬ ይዤላችሁ የመጣሁት በዱባይና ዱባይ አካባቢ ላላችሁ የእንቁላል መፈልፈያ ማሽን ዋጋና ምን አዲስ ነገሮችን ይዞ መጥቷል የሚለው ነው። ሁላችሁም ግን ይህንን ቪዲዮ እስከ መጨረሻ ለማየት ሞክሩ። ዋጋውንም የአጠቃቀሙን በጣም ለየት ይላል። ያለ መብራት መጠቀም የሚያስችለን ነው። አገራችን ላይ ትንሽ ከበድ ስለሚል ይህንኛው ጄኔሬተር ሳያስፈልግም በሶላር ሲስተም እና በመኪና ባትሪ ጭምር እንደግሁም በመብራት ሲኖርም በመብራት መጠቀም የሚያስችለንን ቴክኖሎጂ ይዞልን የመጣው የኮሪያው ካምፓኒ ነው። በጣም እቃውም በጥሩ ሁኔታ ወይም በጥሩ ማቴሪያል የተሰራ ነው። በጣም ቆንጆ ነው። በጣም ወድጀዋለሁ። የባለፈው ያቀረብኩላችሁ የቻይና ካምፓኒ ነበረ። ዋጋውም አነስ ይላል። ማንም ሰው ሊሰራበት ይችላል። ነገር ግን በጣም ቆንጆ እቃና ሀሪፍ ነገር ላይ ገንዘቤን አውጥቼ መስራት ፈልጋለሁ ላላችሁ ይሄ ቪዲዮ በጣም ጠቃሚ ነውና እስከ መጨረሻው ድረስ ይመልከቱ። ለዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ እስቲ ላይክ፣ ሁላችሁም አንድ ጊዜ ላይክ። ኦኬ እነዚህን ሰዎች ያው በኦንላይን ያገኘኋቸው ከነሱ ጋር ተጻጽፌም ያለውን ዋጋ ዝርዝር መረጃም ሰጥተውኛል። አንዳንድ ቪዲዮም ሰጥተውኛል። ቪዲዮቹን ጎን ለጎን እያደረኩኝ እኔም ደግሞ ዋጋ ዝርዝሩን በጎን ሁሉንም ከነ ክብደቱ ከነ ሳይዙ ጭምር ምን ይሰራል ያለ በሶላር በመኪና ባትሪ ሌላ ነገርም አብሮት ያለ ነገር አለ። ሁላችሁም ቪዲዮውን እስከ መጨረሻ ድረስ ለመከታተል ሞክሩ። ከዚህም ውጭ ደግሞ ለወሎ አፕ ዩቲዩብ ተጠቃሚዎች ዱባይ ላይ የምትኖሩ ወይም ይህንን ማሽን ለምትገዙ ልዩ ቅናሽ አለው ማለት ነው። ኮዱን እሰጣችኋለሁ። እዚህ ጋር ስክሪን ላይ አስቀምጥላችኋለሁ። ይቺን ኮድ በዋትስአፕ ጽፋችሁ ለሱ ትልኩላታላችሁ። የምትገዙት እቃ 5% ዲስካውንት አለው። ለምሳሌ 5000 ሪያል ብትገዙ የ250 ድርሃም ዲስካውንት ታገኛላችሁ ማለት ነው። ይሄ ማለት ቀላል አይደለም፣ ብዙ ነገር ይሸፍንልናል እና ይሄ ተደራድሬ ይሄንን ነው ማድረግ የቻልኩት። እኔ የፈለኩት ከዚህ በላይ ዲስካውንት እንዲያደርግልን ነበረ፣ ግን ይሄ ፊክስድ ፕራይስ እና ዋጋው ቋሚ ስለሆነ መቀነስ አንችልም ብለውኝ ይሄንን ተደራድሬ ይሄንን ለማድረግ ሞክሬያለሁ። እንግዲህ ጓደኞቼ እንትኑን ላሳያችሁና ተመልሼ እመጣለሁ። በስክሪን ላይ ላሳያችሁ። እኔን እዚህ ቆሜ ከምናገር እነሱ የላኩልኝን ፎቶ እያሳየኋችሁ ዋጋውን በዛ ብታውቁት ይሻላል ብዬ አስባለሁ። ይመቻችሁ። ኦኬ ጓደኞቼ እንደነገርኳችሁ እንግዲህ ከነዚህ ድርጅቶች ጋር መግባባት የምትችሉበት ቋንቋ እንግሊዘኛ ነው። ከእንግሊዘኛ ውጭ አይችሉም። ስለዚህ እንግሊዘኛ ማትችሉ ልጆች እንግሊዘኛ የሚችል ሰው ፈልጋችሁ ቢያስተረጉምላችሁ ወይም የእንግሊዘኛ መተርጎሚያ አፖችን ተጠቅማችሁ ከነሱ ጋር መጻጻፍ ትችላላችሁ ብዬ አስባለሁ። ከትንሹ ጀምሬ አቀርብላችኋለሁ። የትንሹ ዋጋ 50 እንቁላል የሚፈለፍል ሲሆን ዋጋው ከ370 ድርሃም እስከ 650 ድርሃም ነው። በዶላር ደግሞ ከ100 ዶላር እስከ 175 ዶላር ነው ማለት ነው። የሚለየው ባትሪ ቻርጅ ማድረጊያና አንዳንድ ነገሮች ስላሉት ነው። እነዚህ እንትኖች ሁላቸውም ያለ መብራት ይሰራሉ ማለት ነው። ያለ መብራት ይሰራሉ። በሶላርና በባትሪ ቻርጅ ይደረጋሉ። የመኪና ባትሪ ቻርጅ ማድረግ ይቻላል ማለት ነው። መብራትም ካለ በመብራት ከሌለ ደግሞ በመኪና ባትሪ ቻርጅ ባደረገው መስራት ይችላል። ያም ካልሆነ ደግሞ በሶላር ይሰራል። እነዚህ እቃዎች ሁሉም አብሮ የሚመጣ ባትሪ ሆነ ሶላር ውጭ ላይ የሚገጠመው አብሮ አይመጣም። የሚመጣው የመሰኪያው ወይም ይህንን ሶላር እንዲጠቀም ተደርጎ ተሰርቶ ነው እንጂ ከነ ሶላሩ እንዳልሆነ ልትገነዘቡ ይገባል ማለት ነው። በሁለተኛ ደረጃ የቀረበላችሁ እስከ 100 ዶሮ ድረስ መፈልፈል የሚችል ሲሆን እሱም ክብደቱ 9 ኪሎ ግራም ስፋቱም 50 በ50 ስኩዌር የሆነ ነው። ዋጋው ከ750 ድርሃም እስከ 900 ድርሃም ነው። በዶላር ከ205 እስከ 245 ዶላር ነው።
እስከ 900 ለምንድን ሄደ ብላችሁ የምታስቡ ከሆነ የራሱ የሆነ ቻርጅ ማድረጊያና የመብራት መቆጣጠሪያ ስላለው ነውና የመጨረሻውን ባለ 900ውን ብትገዙ የተሻለ ነው ማለት ነው። በሶስተኛ ደረጃ የተቀመጠው እስከ 150 እንቁላል የሚፈለፍልልን ሲሆን ክብደቱም 22 ኪሎ ግራም ነው። ስፋቱ 50 በ65 በ72 ሳንቲሜትር የሆነ ነው። ዋጋውም ከ1550 ድርሃም እስከ 1870 ድርሃም ነው። በዶላር ከ425 እስከ 510 ዶላር ነው ማለት ነው። ይሄም ማሽን የተለየ ነገር አርቲፊሻል የሆነ ዶሮ ወይም አርቲፊሻል እናት አለች ማለት ነው። ለዶሮዎቹ አንዳንድ ነገር የምታስተምራቸው። በአራተኛ ደረጃ የቀረበላችሁ ከ210 እስከ 250 ዶሮ የሚፈለፍል ሲሆን ክብደቱም 40 ኪሎ ግራም ነው። ስፋቱ ደግሞ 50 በ60 በ110 ሳንቲሜትር ነው ማለት ነው። ዋጋው ከ2200 ድርሃም እስከ 2900 ድርሃም ነው። ይህም 5 መቆጣጠሪያ ሲኖረው 4 ቴርሞስታትና በባትሪ ወይም በሶላር የሚሰራ ነው። አርቲፊሻል ማዘርም እና ሪከቨሪ ዩኒት አብሮ የተካተተ ነው እላችኋለሁ። በአምስተኛ ደረጃ የቀረበላችሁ እስከ 500 እንቁላል ማምረት የሚችል ሲሆን ስፋቱ 50 ሳንቲሜትር በ60 የሆነ ቁመቱ ሜትር ከ80 የሆነ ነው። ይህም ማሽን 4 ቴርሞስታትና 10 ተርኒንግ ሞተር ወይም መቆጣጠሪያ ያለው ሲሆን በመኪና ባትሪና በሶላር የሚሰራ ነው። ዋጋውም ከ3400 ድርሃም እስከ 4100 ድርሃም ነው። በዶላር ከ930 ዶላር እስከ 1140 ዶላር ይዘልቃል ማለት ነው። በስድስተኛ ደረጃ የቀረበላችሁ እስከ 1000 እንቁላል የሚያመርትልን ሲሆን ዋጋውም ከ5900 ድርሃም እስከ 7165 ድርሃም ነው ማለት ነው። በዶላር ደግሞ ከ1650 ዶላር እስከ 1950 ዶላር ይሄዳል ማለት ነው። ክብደቱም 120 ኪሎ ግራም ሲሆን የጎን ስፋቱ 60 በመቶ ወይም በ185 ቁመት ያለው ሲሆን ይህም በሶላርና በባትሪ ጭምር የሚሰራ ነው ማለት ነው። የዚህ የኮሪያ ምርት የሆነው የመጨረሻው ትልቁ ሳይዝ 2000 እንቁላል ድረስ የመያዝ አቅም ያለው ሲሆን ክብደቱም ከ240 ኪሎ ግራም የሚመዝን ሲሆን 100 በ120 በ185 ስፋት ያለው ሲሆን ዋጋውም 11500 ድርሃም እስከ 13900 ድርሃም ነው። በዶላር ደግሞ ከ3125 ዶላር እስከ 3796 ዶላር ይሆናል ማለት ነው። በነገራችን ላይ ለወሎ አፕ ቤተሰቦች ልዩ ቅናሽ ስላለ የመጨረሻውን ማሽን መግዛት ቢፈልጉ ቢያንስ እስከ 700 ድርሃም ዲስካውንት ኮፖን ከዚህ ከኔ ቻናል ላይ ወስዳችሁ ወይም ስክሪንሾት አድርጋችሁ ወይም ጽሁፉን በትክክል ጽፋችሁ በዋትስአፕ ከላካችሁለት ቅናሽ ያደርግላችኋል ማለት ነው። እናም ጓደኞቼ ኮፖኑን ተጠቀሙላችኋለሁ። ሌላ በተጨማሪ የምነግራችሁ ነገር ቢኖር ይህንን ማሽን ብቻ ገዝተን በራሳችን ሀገር ላይ ገብተን የምንሰራ ሰዎች የግብርና ባለሙያ ማማከር ግድና ግድ ይለናል። ምክንያቱም ዶሮቹን የሚፈለፍለው ማሽኑ ቢሆንም እውቀቱን ከግብርና ባለሙያዎች ልናገኝ ስለምንችል ለጥንቃቄ እነሱን ሙሉ በሙሉ ልናማክርና ልናወያያቸው ይገባል እላችኋለሁ። ይህን ይመስላል የዋጋ ዝርዝሩ። እንደወደዳችሁት ተስፋ አድርጋለሁ። ኦኬ ጓደኞቼ እንግዲህ የዋጋውን ዝርዝር እንዳያችሁት ነው። ዋጋው ትንሽ ወደድ ቢልም እቃው ግን በጣም በጥሩ ሁኔታ የተሰራና ለኢትዮጵያ መልክዓ ምድር በጣም ተስማሚ ነው። መብራት ሄደ አልሄደ ጄኔሬተር ልግዛ ብለው አይጨነቁም። ሶላር ፓናል ገጥመው በሶላር መጠቀም ይችላሉ። እንደገናም ደግሞ በመኪና ባትሪ በቀላል ነገር ልንጠቀመው የምንችለው ማሽን ነው። ከዚህ ውጭ የምነግራችሁ ነገር ቢኖር በተለይ ባለፈው ቪዲዮ ላይ የሳውዲ አረቢያውን ሳቀርብ
አብዛኞቹ ሪከርድና ደውል አድርገው የሚያናግሩት በአማርኛና የተለያየ ጥያቄ የሚያቀርቡለት በአማርኛ ነው። ሰውየው የሳውዲ ባለሀብት ስለሆነ ይህንን ነገር ሊመልስላችሁ አይችልም። ዛሬም የምነግራችሁ ነገር ይህንን ነገር ለመግዛት ከሰውየው ጋር ኮሙኒኬት የምታደርጉበት ቋንቋ እንግሊዘኛና እንግሊዘኛ ብቻ ነው። እኔም በአረበኛ ለማናገር ለራሱ ሞክሬ እንደማይችል ነግሮኛል። ከውጭ የመጣ የዚህ ስሪት ባለቤት ነው እና የዚህ ምርት አከፋፋይ ነው። የሚችለው ቋንቋ ቢኖር እንግሊዘኛ ብቻ ነው። በእንግሊዘኛ በአክብሮት እንደምታናግሩት ተስፋ አደርጋለሁ። የዛሬውን ቪዲዮ እንደወደዳችሁት አስባለሁ። እኔ የምሰጣችሁን ኮድ ተጠቅማችሁ እንደነገርኳችሁ የ5% ቅናሽ ታገኛላችሁ። ከ105 ብር ከ1050 ብር ከ10500 ብር ከ5250 ብር ቅናሽ እኔ በምሰጣችሁ ኮድ ብቻ ነው ማግኘት የምትችሉት። ቀጥታ ብትገዙ ዋጋው 5%ን ቅናሽ ስለማታገኙ ይህንን እዚጋ የጻፍኩትን ኮድ እሱን ተጠቀሙ፣ ወይም ዲስክሪፕሽን ላይ ያስቀምጥላችኋለሁ። እሱን ኮሙኒኬት ስታደርጉ ለሱ ሰውየውን በዋትስአፕ ስልኩለት ቅድሚያ ይህንን ኮድ ካላካያችሁለት የእናንተ ዋጋ 5% ወርዶ ነው የሚሰራላችሁ ማለት ነው። እንደወደዳችሁት ተስፋ አደርጋለሁ። በጣም ስራ በዝቶብኛል ሰሞኑን፣ በጣም ደክሞኝ ነው ቪዲዮውን የምሰራው። እንግዲህ ብዙ ነገር ማለት አልቻልኩም። በድካም ስሜት ስለሆነ የሰራሁት። ሰላማችሁ ይብዛልኝ። ከልብ አመሰግናለሁ። ብርቱ። አስተያየታችሁ አይለየኝ። የምትፈልጉትን ነገር ኮሜንት ላይ አስቀምጡ። እኔንም በግል ደግሞ ማናገር የምትፈልጉ ከሆነ በሬ ክፍት ነው። የምችለውን እመልሳለሁ። ባይሆን ግን አታቻኩሉኝ። ብዙ ሜሴጅም ሊመጣ ስለሚችል ማለት ነው። ስልኬን አስቀምጥላችኋለሁ። ሰላማችሁ ይብዛልኝ በድጋሚ። ባይ ባይ። ይህም ድርጅት የሚገኘው በዱባይ ዋናይቱ ከተማ ሲሆን ስልክ ቁጥሩም 0097 15 07 58 09 17 ዌብሳይታቸውም www.coxmachine.com ብለው ቢገቡ ያገኙታል ማለት ነው። ይህንንም ድርጅት ማናገር የሚችሉበት ቋንቋ እንደተናገርኩት በእንግሊዘኛ ብቻ ነው። ሰላማችሁ ይብዛልኝ። ባይ ባይ። በድጋሚ